የድርጅቱ ዋና ስራ አስፈጻሚ በየቀኑ ማለት ይቻላል የሴት ጓደኞቹ እንደሚቀያየር አወቁ። ነገር ግን ከአንዷ ጋር በተለያየ ቁጥር ከፍተኛ የክፍያ ስጦታ ይሰጣት ነበር። እናቴ በጽኑ ታማ ነበር። በአስቸኳይ የ3 ሚሊዮን ዶላር ቀዶ ጥገና ያስፈልጋት ስለነበር የእሱ የሴት ጓደኛ ለመሆን ወሰንኩ። እሱ ግን እኔ እስኪፈታኝ ድረስ እናቴ በህይወት ትቆያለች ብዬ አሰብኩ። ነገር ግን በእውነት የሴት ጓደኛው ከሆንኩ በኋላ በፍጹም ሊፈታኝ አልቻለም። ብዙም ሳይቆይ 3 ዓመታት አለፉ። እኔም ታዛዥና አስተዋይ መስዬ ቀረብኩት። እሱም በተለይ ይህን ጸባይን ይወደው ነበር። ነገር ግን የእናቴ ሁኔታ እየባሰ መጣ። በተቻለ ፍጥነት ከሱ ጋር የምንለያይበትን መንገድ መፈለግ ነበረብኝ። ያኔ ብቻ ነበር ገንዘቡን ማግኘት የምችለው። በዚያ ቀን እሱ ገና በድርጅቱ ውስጥ በስብሰባ ላይ እንደሆነ ሰማሁ። ስለዚህ ረዳቱ ያስቆመኝ ቢሞክርም ችላ ብዬ በፈጠነ ሁኔታ ወደሱ ሄድኩኝ። የስብሰባ አዳራሹን በር በኃይል ከፈቱ። እስከዚህ ሰዓት ድረስ በመስራት ጤናህን እያበላሸ ነው ብዬ ገጸጽኩት። ሁሉም ሰው የሚቆጣ መስሏቸው በነበረበት ወቅት እሱ ግን ስብሰባውን በቀላሉ አበቃ። ከዚያም በአጠገቡ ተቀምጬ ሾርባ ጎረስኩት። የሚገርመው ግን አሁንም አልተቆጣም። ስለዚህ ከረባቱን ይዤ አብሮኝ ወደ ቤት እንዲመጣ ነገርኩት። ባልጠበቅኩት ሁኔታ እሱ በቅፉ ተሸክሞኝ ወደ ቤቱ ሄደ። በዚህ ጊዜማ በእርግጠኝነት ይፈታኛል ብዬ አሰብኩ። ነገር ግን ቀኑ ሙሉ ስጠብቅ የመጣችው የቤት ሰራተኛዋ ብቻ ነበረች። እሷም ዋና ስራ አስፈጻሚው ወደ አባቱ ቪላ እንደሄደ ነገረችኝ። እኔም በፍጥነት ተኳኳልኩ። እንዲሁም እሱ በጣም የሚጠላውን ቀይ ቀሚስ ለበስኩ። በቤተሰቦቹ ፊት እንደ ንብረት አዳኝ ገንዘብ ወዳድ ለመምሰል አቀድ። በዚህም እሱ እንዲዋረድና ከኔ ጋር እንዲለያይ ፈለጉ። በዚያ ቅጽበት ግን አባቱ ለእንጀራ ወንድሙ መንገዱ እንዲያመቻችለት ብቻ ሳይሆን ንብረቶቹን በሙሉ ለሱ እንዲያስረክብ ጠየቀው። ዋና ስራ አስፈጻሚው ይህንን ሲሰማ በጣም ተቆጣ። አባቱ እሱና እናቱን ጥሎ ሌላ ሴት ማግባቱና ከቤትም ጭምር ማባረሩን አስታወሰ። ስለዚህ አባቱን የጠየቀውን ሁሉ በቁርጠኝነት እምቢ አለ። በክፍሉ ውስጥ የነበረው ድባብ ወዲያውኑ ተወጠረ። በዚያ ቅጽበት እኔ ወደ ውስጥ ገባሁ። አባቱን ማንነቴን ጠየቀ። እኔም ሆን ብዬ እጮኛው እንደሆንኩና ውድ የሆነ ቪላ እንደሚገዛልኝ ቃል ገብቶልኝ እንደነበር ተናገርኩ። የሚገርመው ግን እሱ እኔ ተከትሎ ጨዋታውን ቀጠለ። ለጥቂት ሰከንዶች ደነገጥኩ። እኔ የመጣሁት ግልጽ በሆነ ሁኔታ ችግር ለመፍጠር ነበር። እሱ ግን ቤተሰቦቹ ይበልጥ እንዲጠሉኝ ከኔ ጋር በሚገባ ተባበረ። የመመገቢያ ጠረጴዛውን ገልብጬ እሱን እየጎተትኩኝ ወጣሁ። እኔ ያልተረዳሁት ነገር ቢኖር እኔ ይበልጥ አስቸጋሪ በሆንኩ ቁጥር እሱ ይበልጥ እየወደደኝ መምጣቱ ነበር። በዚያ ቀን ዶክተሩ እናቴ በ3 ቀን ውስጥ ቀዶ ጥገና ማድረግ እንዳለባት ነገረኝ። ገንዘቡን በአስቸኳይ እንዳዘጋጅም አሳሰበኝ። በዚያ ቅጽበት ጊዜ እየተሟጠጠ መሆኑን አወቅኩ። ወደ ቤት ስመለስ የቤት ሰራተኛዋ የሱ ልደት መሆኑን ነገረችኝ። ነገር ግን ከዚህ ቀደም ብዙዎች የቀድሞ የሴት ጓደኞቹ ኬክ ጋግረውለት እንደነበርና እሱ ግን በዚያ ቀን እንደተለያቸው አስጠነቀቀችኝ። እኔም ወዲያውኑ ይህ ትልቅ አጋጣሚ መሆኑን ተረዳው። እሱ ወደ ቤት ገብቶ ኬኩን ሲያይ በጣም የተቆጣ ይመስል ነበር። እኔ ግን አይኖቹን ጋርጄ ምኞት እንዲመኝ አስገደድኩት። አይኖቹ ከከፈተ በኋላ ምን እንደተመኘ ጠየቅኩት። ባልተጠበቀ ሁኔታ እሱም እንዲህ አለኝ፣ እንጋባ።